መቶ ዓመት በምንለው ታሪካችን ውስጥ የኢትዮጵያ መንግስታት መምጣትም ሆነ መሄድ መውደቅም ሆነ መነሳት ቀጥታ ከኤርትራ ጥያቄ አመላለሳችን ጋር ተያያዥነት አለው። አፄ ኃይለ ሥላሴ መንግስት ኤርትራን ጥያቄ ለመፍታት የሄዱበት መንገድ ለውድቀታቸውም የራሱ አስተዋጽኦ አድርጓል። የደርግ መንግስት የኤርትራን ጥያቄ ለመፍታት የሄደበት ሂደት ለውድቀቱም ትልቅ አስተዋጽኦ አድርጓል። የኢህአዴግ መንግስት የኤርትራን ግንኙነት በሚመለከት የተከተለው አካሄድም ለራሱ ውድቀትም ትልቅ አስተዋጽኦ አድርጓል። በአሁኑ ሰዓት ከኤርትራ ጋር ያለን ግንኙነት ቀጥታ የብሔራዊ ደህንነት ኢሹዋችን ነው ብቻ ሳይሆን ስለ ወደብ ስለምናነሳ፣ ስለ ግንኙነት ስናነሳ፣ ፕላስ ስለ ኤርትራ መንግስት ባህሪም ስናነሳ የሚታየው ብቻ ሳይሆን ከታሪክ አንፃር የኤርትራን ጥያቄ የምንመልስበት ሂደት ከአጠቃላይ ህልውናችን ጋር ተያያዥነት ያለው መሆኑን እሱ ማድረግ ተገቢ ነው የሚል እምነት አለኝ። እሱ ነው አንድ መሰረታዊ መነሻ። ሂስቶሪካሊ እንዳልኩት የኢትዮጵያ መንግስታት መውደቅም መነሳትም ወሳኝ ፋክተር ሆኖ ረዥም ጊዜ አገልግሏል። በ1950 ፌዴሬሽን እንዲፈርስ ውይይት በሚደረግበት ሰዓት ኋላም መለስበታለሁ። ይሄ ነገር ችኮላ እንዳይሆን የሚል ስጋት የነበራቸው አክሊሉ ሀብተወልድና ጸሐፌ ትእዛዝ ወልደ ጊዮርጊስ ነበሩና ይሄ ፌዴሬሽን የሚባል ይላሉ ጸሐፌ ትእዛዝ ወልደ ጊዮርጊስ እንደው ነገሩ ስላልገባን ፈርተነው ነው እንጂ በደንብ በውል ከተገነዘብነው ለእኛ ብቻ ሳይሆን ለኤርትራ ብቻ ሳይሆን ለኦጋዴንም፣ ለኦሮሞም፣ ለትግሬውም መፍትሄ ሆኖ ሊመጣ ይችላል። ዋናው ስራችን መሆን ያለበት ህዝባችንን ማጥገብ፣ ህዝባችንን ማብላት፣ የታረዘ ህዝባችንን ማልበስ ነው። ተቻኩለን ከፈረስ ነው ሐማሴን ሸዋድሮም ተንኮለኛ ነው ብሎ ወደ ቂምና ወደ ቅሬታ የሚገባበት ሁኔታ ፈጠራ። ህዝባችንን ያለበስን እንደሆን ግን ይላሉ፣ ያበላን እንደሆነ ግን ይላሉ የእነሱን መታረዝ የእነሱን መራብ ግምት ውስጥ አስገብተው በራሳቸው ፍላጎት የሚቀላቀሉበት ሁኔታ እንፈጥራለን ይላሉ። እንግዲህ ይህ ትንሽ ከእድሜው በጣም ቀደም ያለ ሀሳብ ነው። የጸሐፌ ትእዛዝ ወልደ ጊዮርጊስ ጃንሆይ ቸኩሉ ስለነበረ ፌዴሬሽኑን ለማፍረስ አልተቀበሏቸውም ብቻ ሳይሆን በጠዋት በራዲዮን የሰሙት የአርሲ ጠቅላይ ግዛት እንደራሴ ሆነው መሾማቸውን እንጂ ትልቅ ባለስልጣን የነበሩት ጸሐፌ ትእዛዝ ወልደ ጊዮርጊስ ታሪካችን ውስጥ የኤርትራን ጥያቄ ሃንድል የምናደርግበት መንገድ ምን ያክል ትልቅ ኢምፓክት እንደነበረው አሁን ባለንበት ሁኔታ ቀጥታ ፊታችን ላይ የሚጋርደው የደህንነት አደጋ አለ። ብዙ ትንታኔ የማይፈልግ ራሱ የኤርትራ ሀገረ መንግስት ምስረታ ሂደት ራሱ ኢትዮጵያን በማፍረስ ኢትዮጵያን በማዳከም ላይ የተመሰረተ ነው። ይሄ በሚስጥር የሚያዝ ሳይሆን በአደባባይ የሚነገርለት ነው። ኤርትራን ወደ ነፃነት እንቅስቃሴ ያስገቡት ኃይሎች የኢትዮጵያ መዳከም የሚፈልጉ ኃይሎች ናቸው። በሂደት ኤርትራውያን ትግል ውስጥ በመግባታቸው ሀገር ሆነው ዩፎሪያውም የቱንም ያክል በሀገር ፍቅር ስሜት ላይ የተመሰረተም ቢሆን የኤርትራ የሀገርነት መቀጠልና ለመቀጠል ካልኩሌሽን ሁሌም ኢትዮጵያን ከማዳከም ጋር ተለያይቶ አይታይም። ጤነኛ ግንኙነት አለን ብለን ባመንበትም ዘመን ሳይቀር የኤርትራ ህልውና መረጋገጥ በአደባባይ ከኢትዮጵያ መዳከም ጋር ይያያዝ። ይሄንን ግምት ውስጥ ስናስገባ ታሪኩን በተወሰነ ደረጃ ማንሳት ተገቢ የሚል እምነት ስላለኝ ነው። እዚህ እንደ ጥያቄ ከበር ቢደረጉ ተብለው ጽሁፉ ላይ የቀረቡልኝ ነገሮች ስላሉ በዛ መሰረት ነው እንትኑን የማቀርበው። ኦርደሩ በዋር ኮሌጁ ሰጀክሽን ላይ የተመሰረተ ነው አቀራረቤ። ኤርትራና ህወሓት ግንኙነት በሚመለከት ታሪካዊ ግንኙነቱን በሚመለከት ምንድን ነው ሊባል የሚችለው የሚል ጥያቄም ስለተነሳ በስርዓት ታሪካቸው በኤርትራና በኤርትራ ኃይሎችና በህወሓት መካከል ያለው ግንኙነት የፍቅርና የጠብ የሚመስል ግንኙነት ነው። የጋራ ዓላማ አለን ባሉበት ሰዓት ተባብሮ ይሰራሉ። አንዱ የዛኛውን ዓላማ ሊጋፋ በሚሞክርበት ሰዓት ወደ ጠብ ኢቭን በትጥቅ ትግሉ ጊዜ ተመሳሳይ የጠቡም የግጭቱም ጥልቀት መጠን ይለያይ ይሆናል እንጂ ኤሴንሻሊ መርህ ላይ ፖሊሲ ላይ የተመሰረተ ተብሎ ሊቀመጥ የማይችል ግንኙነት ነው የነበረው። የቲፒኤልኤፍ ምስረታ
ላይ ህወሓት ኢፒኤልኤፍ የነበረው እገዛ እንደተጠበቀ ሆኖ ኢፒኤልኤፍ ቲፒኤልኤፍን ሙሉ በሙሉ ለመቆጣጠር የነበረው ፍላጎት ቲፒኤልኤፍ ደግሞ ከዚህ ለቁጥጥር ላለመገዛት የነበረው ዝንባሌ ግምት ውስጥ ስናስገባ ግንኙነቱ እንደየ ሁኔታው የፌር ዌዘር ፍሬንድሺፕ ነው የሚባለው በእንግሊዝኛ በመጥፎ ጊዜ በጣም አደጋ ላይ የሚወድቅ ግን የጋራ ዓላማ አለን በሚያስቡበት ሰዓት ሞቅ ሞቅ የሚል ግንኙነት ነው የነበረው። ፕሬዝዳንት ኢሳያስ ድርጅቱንም የመሰረተው ኢሳያስ በተለይ ፒኤልኤፍን ከዛ በፊት የጀብሃ እንቅስቃሴን አዳክሞ ኢፒኤልኤፍን የመሰረተው ኢሳያስ አሽከሮችን የመሰብሰብ ከፍተኛ ብቃት ነው ላለፉት 50 ዓመታት ያዳበረው። ኢሳያስ ከኢትዮጵያ ጋር በ2018 እንደ ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ የሰላም ስምምነት ተፈራርመውም ሳይቀር ጸረ ኢትዮጵያ ኃይሎችን ከአስመራ ያስወጣል። በሆነ ሰዓት እንደሚጠቅሙት ያምናል። ተጨማሪ ሰዎችን ይፈለፍላል እንጂ ከኢትዮጵያ ጋር ሰላም ፈጥሬያለሁ በሚል በራቸውን የሚዘጋበት ሁኔታ የለም። የሱዳን የሚፈለፍላቸው በርካታ ኃይሎች አሉ። የደቡብ ሱዳን የሚፈለፍላቸው በርካታ ኃይሎች አሉ። አንድ ወቅት የስሪላንካ ኃይሎች ሳይቀር አስመራ ውስጥ አስቀምጦ ሲንቀሳቀስ የነበረው ከዚህ አንጻር ከ1983 ወደ ስልጣን መምጣት የኢህአዴግ ስልጣን መምጣት በኋላ ኢሳያስ አሽከሮችን የመሰብሰብ ሂደቱን አላቆመም። ህወሓት የማፈንገጥ ዝንባሌውን አጠናክሮ ቀጠለበት። ግን እንደዛም ሆኖ መንግስት ከተመሰረተ በኋላ በፖሊሲና በመርህ ላይ የተመሰረተ ግንኙነት ከመመስረት ይልቅ የነበረውን በበረሃ የነበረውን የውሸት የመተማመን መንገድ እንደ ትልቅ ነገር ተቆጥሮ የመቀጠል አዝማሚያ እሱ ምን ያክል ዋጋ እንዳስከፈለን ኋላ መለስበታለሁ። ኢሳያስ ስራውት ከኤርትራ ሀገርነት በላይ ኤርትራን መሰረት አድርጎ ከተቻለ አካባቢውን በሙሉ ካልሆነ ደግሞ ትልቅ ኢትዮጵያን እንደፈለገ አዛዥ ናዛዥ የሆን ፍላጎት በተደጋጋሚ ያሳይቷል። ቅድም ዘሪሁን ያነሳው ፋቲሕ ዕርዋ በ1990 ዓመተ ምህረት ከካርተር ፕሬዝዳንት ካርተር ጋር ተነጋግረን ኢሳያስ ኤርትራን ከሚገነጥል ለምን ኢትዮጵያ መሪ አይሆንም የሚል ሐሳብ ቀርቦለት በህይወቴ እድሜ ልኬን ሳውቀው የዛን ያክል ፈገግ ብሎ አያውቅም ነው የሚለው ፋቲሕ። በቅርብ ጊዜ ሞቷል። እንደዛን ቀን የተደሰተበት ጊዜ የለም ነው የሚለው። ያስቸገሩት እነ መስፍን ሐጎስ ናቸው። እንዴ ለነጻነት ያን ሁሉ ዋጋ ተከፍለን። ምክንያቱም የኤርትራ የነጻነት እንቅስቃሴ ኦልሞስት ሮማንቲክ ነው የሆነው። በተግባር ሀገርነት የሚያመጣው ጥቅም ላይ ከማተኮር ይልቅ ዘፈኑና ግጥሙ ቀረርቶ ኢንፎርም ያደረገው ሮማንቲክ ሙቭመንት ሆኖ ነው መጨረሻ ያለቀው። በዛ ምክንያት ኢትዮጵያ ጋር በመዋሃድ ሊገኝ የሚችለውን ጥቅም ከማሰብ በላይ ኤርትራ ሀገር ሆና ኤርትራን ለብቻቸው ይዘው ኢትዮጵያና አካባቢውን ግን እንደፈለጉ እየተንቀሳቀሱ በህግ ሳይገደቡ ዶክተር ተከስተ ነጋሽ የሚባል ኤርትራዊ በኢትዮጵያ አንድነት የሚያምን አንድ ወቅት እንደገለጸው የኢሳያስ ዋን መሰረታዊ ፍላጎት ድንበር የለሽ ግንኙነት እንዲኖር ማድረግ ነው ይላል። ኢሳያስ ተደጋሚ ይል ነበር። ድንበሩ ግን ከኤርትራ በኩል አለ። ወደ ኢትዮጵያ ኤርትራውያን ወደ ኢትዮጵያ የሚያደርጉት ጉዞ ድንበሩ የለም። ኢትዮጵያውያን ወደ ኤርትራ አቅጣጫ የሚያደርጉት ጉዞ ግን ድንበር አለ፣ የማይታይ የሚከለከሉበት ይባላል። ስለዚህ ኢትዮጵያ ኤርትራ የግላችን ኢትዮጵያ የጋራችን የሚል አፕሮች በአደባባይ ነው ሲያራምደው የነበረው። ስለዚህ ፖሊሲና መርህ ላይ የተመሰረተ ግንኙነት ለመፍጠር የተደረገው እንቅስቃሴ እጅግ በደካማ ስለነበረ እንዳልኩት ፕሬዝዳንት ኢሳያስ ከኤርትራ ሀገርነት ይልቅ የኤርትራን ሀገርነት መሰረት በማድረግ አካባቢው ላይ አድራጊ ፈጣሪ የመሆን ፍላጎታቸው እጅግ ከፍተኛ ነው። አይሮኒካሊ ደግሞ የህወሓት ጽንፈኛው አመራር ለኤርትራ ነጻነት ከፕሬዝዳንት ኢሳያስ ከራሳቸው ላይ ጥብቅና የሚቆምበት ሁኔታ ነው ያለው። ምን ያክል እሱ ዋጋ እንዳስከፈለ በሂደት በመርህ ላይ ተመስርቶ ማቀራረብ የሚያስችል በህዝብ ለህዝብ ግንኙነት በዲፕሎማሲ ተቀራርቦ የጋራ ጥቅም ማረጋገጥ የሚቻልበት ጉዳይ ላይ ከመስራት ይልቅ በብዙ መልኩ የኢትዮጵያን አስፒሬሽንን አደጋ የደቀነበት ለኤርትራ ነጻነት ከኤርትራ ኃይሎች በላይ ጥብቅና የመቆም አዝማሚያ እንደነበረ ይታወቃል። ሀገር ሲመሰረት ኤርትራ እንዳልኩት ሮማንቲክ ኮንሰፕት ነው የተመሰረተው።
ብዙ ጊዜ ሀገራት የሚመሰረቱት ታሪክ አለ። ፖፑሌሽኑ በጋራ ስነልቦና የጋራ አሰፋፈር ግምት ውስጥ በማስገባት ሀገራት መሰረታለ። ኤርትራ በኔቸሩ አርቲፊሻል ኤንቲቲ ነው። እንደ ብዙዎቹ የአፍሪካ ሀገሮች ኮሎኒያሊስቶች ሀፓዛርድሊ የፈጠሩት ካርታ የወለዱ ሀገር ግን የኤርትራ የነጻነት እንቅስቃሴ ፈተና ይህንን ጂኦግራፊ እውነታ ይህንን ሂስቶሪካል እውነታ ዲናይ በማድረግ ኤርትራ የምትባል ኤንቲቲ ቫያብል ኤንቲቲ እንዳለች በታሪክ የሚቀዳ ህልውና እንደነበራት ለማስረዳት አሰልቺ ትግል ያደረገ ነው። እስካሁን ካውንተር ኢንቱዊቲቭ ነው፣ ሊሆን አይችልም። ኤርትራ የሚለውን ስም ያወጣው ራሱ ፈርዲናንዶ ማርቲኒ የሚባል የኤርትራ ገዢ ተደርጎ በ1889 የተመደበ ጣሊያናዊ ነው። ምን እንበለው ይናገር አለ። ማሮ ኤሪትሬዮ ማለት ቀይ ባህር ማለት ነው። ኤሪትሪያን ሲ ሜዲተራኒያን የሚባለው ሜዲተራኒያን፣ ይሄ ኤሪትሪያን ሲ ነው የሚባለው የምስራቅ ባህር እንደማለት ነው። ማሮ ኤሪትሬዮ ይባላል። ኤሪትሪያ የሚለው ቃል ግን ከሶች ጀምሮ እንደነበረ ለመስበክ የሚሞክረው የኢሳያስ የኤርትራ ሀገርነት ትልቁ ፈተና ከሳህል የመነጨን አስተሳሰብ ታሪካዊ አድርጎ ለማቅረብ የተደረገ አርቲፊሻል ጥረት ውጤት መሆኑ ነው። አደጋው እሱ ነው። የ2000 ዓመት ታሪክ ያለህ ለማስመሰል ትሞክራለህ። በተግባር ግን ከሳህል የጀመረ ማንነት ነው ያለ። ኤርትራ በሀገርነት ፈተና ውስጥ አሁን ያለው ኢሳያስ በሳህል ዲሲፕሊን ብቻ ነው ያናገር መምራት የሚችል። ብዙ ሰዎች ወደብ በቅርብ ኢንተርቪው ሲደረግ ወደብ እኛ ጅቡቲን ከምትጠቀምበት ኤርትራ እንጠቀም የሚሉን ሐላል ይግበርላ ጅቡቲ ተፈጥሮ የሰጠ ነው ጠቀምበት፣ እኛ ጅቡቲን ለመመቅኘት ብለን ወደባችን ክፍት አናደርግም አለ። አሁን ሀገር የሚመራ ሰው ስለ ሀገራዊ ጥቅሙ ነው ማሰብ የሚጠበቅበት። ግን በጥብቅ ዲሲፕሊን በሳህል ዲሲፕሊን ሊመራው ከሆነ አሰብ ወደብ መጠቀም በሚጀምርበት ሰዓት የኢትዮጵያ ሰራተኛ ነው ወደዛ የሚጎርፉ። የትራፊክ እንቅስቃሴ ክፍት በሆነ ሰዓት ኤርትራ ውስጥ ተዘግቶበት የሚኖር ወጣት አይኖርም። ስለዚህ ኤርትራን አፍኖ የማስተዳደር ፍላጎቱ ተግባራዊ ማድረግ የሚችለው እነኚህን የተፈጥሮ ሀብቶችንም ጭምር ጥቅም ላይ እንዳይውሉ በማድረግ የኤርትራ ሀገርነት እንደ ሀገር ያለበት ፈተና አርቲፊሻል ኤንቲቲ ነው ብቻ ሳይሆን ኢሳያስ ደስፓይት የሚተነትኑት ብዙ አይነት ታሪክ በሳህል ሜንታሊቲ በሳህል ቫሉስ ላይ ተመስርቶ ሊያስቀጥለው የሚፈልግ ሀገር ነው። በዚህ አይነት ሜንታሊቲ የሚቀጥል ሀገር ደግሞ የለም። በአሁኑ ሰዓት ዩፎሪያ ለነጻነት ለሚባለው ስሜት የነበረው ዩፎሪያ የደነዘዘበት ከከረን ይልቅ ካምፓላ ብዙ ኤርትራ ያለ በአሁኑ ሰዓት ከረን የኤርትራ ሁለተኛ ከተማ ነው። ሊትራሊ ከከረን ይልቅ ከከረን በላይ ኤርትራዊ ካምፓላ ውስጥ ይኖራል። ሰክሰስፉል ሊባል የሚችል ኤርትራዊ አገሩን ለቆ የሚሄድበት ዝም ብሎ በዘልማድ 3 ሚሊዮን ህዝብ አለው ይባላል። በጣም የሚታመኑ ምንጮች የሚገልጹት 1.9 ሚሊዮን በላይ ህዝብ የለውም ኤርትራ። ኤቭሪዴይ በአሁኑ ሰዓት የአፍሪካ ስደተኞች የሚባሉት አውሮፓ ውስጥ 30% ኤርትራውያን ናቸው። እንግዲህ ከ54 ሀገር ውስጥ ከዚች ሚጢጢ ሀገር 30% ስደተኛ ይወጣል የሚል ወሬ ሲሰማ ይህ ሀገር በሳህል ሜንታሊቲ ለረጅም ጊዜ ልታስቆየው እንደማትችል የሚያሳይ ነው። የኤርትራ ሀገርነትም ራሱ ፈተና ውስጥ የወደቀ መሆኑ መረዳት ያስፈልጋል። ብዙ ሰዎች ይህን ዴሞግራፊክ ክራይሲስ የኤግዚስቴንሻል ክራይሲስም ነው። የእድሜ ባለጸጎች ብቻ ናቸው ኤርትራ ውስጥ ያሉት። ሃይ ስኩል የሚጨረሰው ሳዋ ነው። በቅርቡ አስተውላችሁ ከሆነ የሳዋ 38ኛ መረቃ ሲደረግ የአሰብ አጀንዳ በጣም ከበድ ብሎም ስለነበር እዚህ ተወሰነ እንቅስቃሴን ወደ አፋር አካባቢ ነበረ። የሳዋ መድረክ ላይ ከቀረቡት ዘፈኖች ከ7ቱ 5ቱ አፋርኛ ሆኑ። ወዲያውኑ ያስታውሷቸው። ምክንያቱም አብዛኛው ከመቶ ሺህ አይበልጥም ኤርትራ ውስጥ ያለው አፋር ወደ 700 ኪሎ ሜትር ያለውን ቦታ የሸፈኑ 100 ሺህ አፋር። የጎሳ መሪዎቹ ኢትዮጵያ ውስጥ ነው ያሉት። በአንድ ወይም በሌላ መንገድ አሰብን ማቆየት የሚያስችል ወታደራዊም ዲፕሎማሲያዊም ታሪካዊም ዲሞግራፊክ መሰረት የለውም።
እሱ ወደ በኋላ የምንመለስበት ሆኖ ምን ያክል በፈተና ላይ ተመሰረተ በአንድ ሰውዬ አይረን ፊስት በሳህል ዲሲፕሊን ላይ ተመስርቶ እንዲቀጥል የሚፈለግ ሀገር መሆኑን መረዳት ነው። ኢንጌጅመንታችን ምን ሊመስል እንደሚገባውም ዲፋይን ስለሚያደርግልን ስለሚያግዘን መንግስት ሲመሰረት ሮድማፕ የሚባል የሌለው የሌሎቹ ሪሶርስ የኔ ብሎ የሚያምን ቃል ይገባለት የለም። አንድ አጋጣሚ ጠቅላይ ሚኒስትር መለስ በዛ ጊዜ ሲጠይቅ አይ ብርና ናቅፋ እንዲሆናል ብላችኋል እንደዚህ ቃል ገብታችኋል ወይ ትንሽ ኢኮኖሚክስ ስለሚያውቅ ሰው እንደዚህ አይነት የተለያየ ማክሮ ኢኮኖሚክ ፖሊሲ የሚከተሉ ሀገሮች እንደዚህ አይነት ቃል ሊገባ አይችልም። ግን እንደዚህ አይነት ቃል የገባ ደንቆሮ ካለም ይህንን ቃል ተቀብሎ ያመነ ከሱ የባሰ ደንቆሮ ሆኖ ይቻላልበታል። ተፎጋገሩ ይሆናል በእንትን ቋንቋ እሺ ይሆናል ብሎት ሊሆን ይችላል አላውቅም። ግን ዋናው ነገር አንዲት ምሳሌ ይሰጣቸዋል። ይሄ ታሪክ ነው። ኢትዮ ኤርትራ ጦርነት ከመጀመሩ በፊት የኢትዮጵያ ሪሶርስ ትጠቀማለህ የሚል ስለነበረ ግርማ አስመሮም ነፍሱን ይማረው ከዚህ ሀገር ሲባረር ያው ውሳኔውን ታውቀዋለህ። በዘሄግ ፍርድ ቤት አንድ አጠፋ ነው ከተባለው ጦርነት ውስጥ የዲፕሎማቲክ ፓውች ወርሰናል። በአጋጣሚ ኮፒዎቹን የማየት እድል ነበረኝ እኔ እና ደብዳቤ ሲጻጻፉ ወያኔ ድፍረት አብዝቷል፣ ጀነራል አምንሸት ያግዘኛል፣ በአዲ አካባቢ ትንሽ ግጭት ሲፈጠር ትንሽ መመላለስ ጀምሮ ነበር። ወያኔ ኃይል እርምጃ ብንወስድ ምን የሚያደርግ ይመስላል አሰስመንት ስራ ይለዋል። ግርማ ትንሽ አራዳ ነው። እንደ አብዛኛው በሄድኩበት ቦታ ምን ያለ ኢሳያስ ይህን ያክል ሰውዬ አገሩን በሙሉ ቢያስተዳድር ነው እያለ ያለው። ከዛ ያሰምርና ኢሳያስ በእነዚህ ጉዳዮች ላይ ጥልቀት ያለው ጥናት አድርገህ ላክልኝ ነው። ደሴ ድሬዳዋ ምናምን ዞሬ አረጋግጫለሁ ብሎ ይልካል። ሶ ኤክስፔክቴሽኑ ትንሽ ገፋ ካረገ አገርን የማስተዳደር ድል ነበረኝ ብሎ ያስባል። ሶ የኤርትራን አገርነት ሆስቴጅ ይዞ የጀመረ እንደ መነሻ እንጂ እንደ መዳረሻ አድርጎ የማይወስድ ሊደርሽፕ ነው የኤርትራ ሊደርሽፕ። ለዛ ነው አብዛኛውን በጀት የጎረቤት ሀገራትን ለማተራመስ ብቻ ነው የሚሆነው። ኢሳያስ ስለ ኤርትራ ልማት እንቅስቃሴ መጉደል ሲያወራ ተቃዋሚ ነው የሚመስሉ። ፊቱን ካላያችሁት ስለ ሌላ ሀገር የሚያወራ ነው የሚመስሉ። ኤርፖርት አለን ትላላችሁ ይላል እና አንድ ወቅት እኛ ምን ብለን ገልጸው ነበር? የኤርትራ ኮንስልታንት ኢንቺፍ ነው እንጂ ኮማንደር ኢንቺፍ አይደለም። ልክ የሌላን ሀገር ካምፓኒ ቢገመግም የሚተነትን ነው ይመስለው። ግን የእሱ ችግር አይደለም። ቢኮዝ ኤርትራን እንደ ሀገር እንደ ፕሮጀክት የሚሰራ አድርገው አይደለም ያስጀመሩት። ዩፎሪያው ካለቀ በኋላ ኤርትራ ሪሶርሷን ማየት መቻል አለበት። ፋብሪካዎቿ በሙሉ ባድመዋል። በጣሊያን ጊዜ የነበሩ የሚባሉት ፋብሪካዎች በኃይለ ሥላሴና በደርግ ጊዜ ሬሌቲቭሊ በነበረው ሰላም ምክንያት በርካቶች ስለተሰሩ የነበራቸው ሬሌቲቭ አድቫንቴጅ የሚመስላቸው ጠፍቷል። ያሉትን ፋብሪካዎች ስራ ቆመዋል። ሶ ኢኮኖሚክ ቤዙ የተምታታ፣ ፖለቲካል ቤዙም እንደዚሁ ዩፎሪያው ባለቀው ቁጥር ለኤርትራውያን ለሀገራቸው ያላቸውን ፍቅር የሚገልጹት ከሀገራቸው በመሸሽ ነው። ሶ በእንደዚህ አይነት ሁኔታ አገርነት ልታስቀጥል የምትችልበትም እድል ሳይኖር ነው ኤርትራ ሀገር የሆነችው። ሮድማፕ የለውም። እንደ ሲንጋፖር እንሆናለን ሲባል በምን ላይ ተመስርቶ በየትኛው ፖሊሲ ላይ ተመስርቶ የሚታወቅ ነገር ነው። እንዳልኩት ኤርትራን የግል ኢትዮጵያን የጋራ የማድረግ መሰረታዊ እምነት ይዞ የተንቀሳቀሰ ፓርቲና መሪ ይዛ የቀጠለች ናት። ምን ያክል ከቁመታቸው በላይ የመሰንዘር ፍላጎት እንዳላቸው ማለት ቅድም ዘሪሁን የጠቀሰው 95 አካባቢ ያው በሽር ማውረድ አለብን ተብሎ አሜሪካም ትንሽ ሰርትቶ ጀነራል ብሸት ይሄ ብዙ ጊዜ ረጅም ጊዜ ስለሆነው ብንናገረውም ችግር አይደለም። ኢትዮጵያ ሰራዊትም አንዲት ብርጌድ ኤርትራም ኩርሙክ አካባቢ ይንቀሳቀሱ ነበር። የኢትዮጵያ ሰራዊት አብዛኛው ሜካናይዝድ ኃይል ሩምቤክንም ጁባንም ለመግፋት ትልቅ አስተዋጽኦ አድርጓል። ግን ቶሎ ስለታረቅን ከበሽር ጋር የኤርትራ አንዲት ብርጌድ አውሊያ የሚመራት መመለስ አልቻለችም እና ሙሴቬኒ ስራ አገኘላት ከሩዋንዳ በሆነው ሞቡቱን ለመጣል ማለት ነው። ግን አንፎርቹኔትሊ ለኢሳያስ እነዛን ይዘው ገቡ። ግን ሁለቱ ተጣሉ። ሩዋንዳና ዩጋንዳ እዛው ሲጣሉ እንግዲህ ዋናዎቹ ስፖንሰሮቹ ሲጣሉ ኢሚዲየትሊ ምንድን ነው ያደርጉት? ነጋዴዎች ነው ያደርጓቸው። እዛ አካባቢ የትራንስፖርትን አንቀውስም ስለነበረ ከዛም ትልቅ ትርፍ አትርፈዋል።
ከሩዋንዳ ክራይሲስ፣ ከኮንጎ ክራይሲስ ትልቅ ትርፍ አግኝተዋል። ሶ ፍላጎቱ አንዳንዴ የተገለጽ ከአሜሪካም ይሄ ኃይልም ፕሮጀክት ከማድረግ አቅም ጋር ሲነጻጸር የእነሱ እንደውም ከፍ ያለ በሚመስል ደረጃ ነው ለራሳቸው ያርግ የሚሰጡት ግምት። ሶ ሬንት መሰብሰብ በየአፍሪካ ሀገሮች ውስጥ በንግድ ስም የሚያሰማሯቸው ከፍተኛ መኮንኖች፣ በንግድ ስም የሚያሰማሯቸው፣ በኮንትሮባንድ ውስጥ የሚያሳትፏቸው ብዙ ሰዎች። ስለዚህ ይሄ ለሀገርነት መሰረት ሳይሆን ለአንድ ግሩፕ ቀጣይነት ብቻ የሚጠቅም ፎርሙላ ነው። የኢትዮጵያን ቅድም እንዳልኩ የኢትዮጵያ ድርጅቶች ጸረ ኢትዮጵያ ድርጅቶች ከኢትዮጵያ ጋር ሰላም ፈጥሬያለሁ ባለበት ወቅትም ጭምር አባንደን ያደርጋቸው ለሆነ ሰዓት ጥቅም ላይ የሚውሉበት እድል ስላለ፣ ምክንያቱም ኔቸሩ በሰላም ላይ ተመስርተህ በጋራ መተባበር ትብብር ላይ ተመስርተህ በጋራ ብልጽግና ላይ ተመስርተህ መክበር አይደለም። ኃይልን ተጠቅመህ አቅም በፈቀደ መጠን እያስፈራራህ ካልሆነ በግልጽ ወረራም ጭምር የማስገበር አባዜ ያለበት ሊደርሽፕ ስለሆነ ሀገሩን ማስቀጠል አይችልም ብቻ ሳይሆን አብዛኛውን የሀገር ሪሶርስ ለትርምስና ለብጥብጥ አጀንዳ ነው መዋል የሚችለው። እንዳልኩት የኤርትራና የኢትዮጵያ ግንኙነት በእነዚህ በገለጽኳቸው መስፈርቶች መታየት ያለበት ለረጅም ጊዜ ፖሊሲ መርህም አልነበረው።